ሀይሚ ምነካሽ ሀቢብቲ? እኔ ራሱ እንዴት እንደደነገጥኩ እንዴ! በህመማ አይቀለድም ውዴ። ሆ ቆዳሽ መገልበጣል እንዲሁ ገልብጣችሁ መድኃኒዓለም ከየት ነው ደግሞ የበሽታውን ስም ራሱ የምታመጡት? እንደው አይዲያችሁ እኮ አንዳንዴ እኮ የተመታ አይዲያ ነው የምታመጡት። ብቻ ዛሬ ሀይሚና ሚፍታህ እንግዲህ አንድ ላይ መተው ነበረ። ብሩኬን እያስደነገጡት እያስደነበሩት ነበረ። ቡራ ደግሞ በኋላ ተናዶ ሄዷል። ግን እናንተ ሟርተኞች እንደዛ አይነት ሟርት ለምንድን ነው የምታሟርቱት? በፈጣሪ ስም ብቻ ይሁን። ለማንኛውም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ሀይሚና ቡራ መጥተዋል ዛሬ ማለት ነው። የመጡበትም እንግዲህ እነሱ ሚፍታህና ሀይሚ ተንኮል አስቦ ነው የመጡት። ትናንትና ብሩኬ ነበረ ሀይሚን ፍራንክ ያደረጋት። ዛሬ ደግሞ ሀይሚና ሚፍታህ ባንድ ሆነው ብሩኬ ፍራንክ አድርገዋታል። ፕራንክ የስ እና ሀይሚን 300,000 ለማስገባት ነው ይሄ ቪዲዮ የተሰራው። እንግዲህ እናንተ ለምንድነው ሰብስክራይብ የማታረጉ? በስማም የሀይሚ ቻናል ግን ስታክ አርጓል። ምንም ሰብስክራይብ በደንብ እየጨመረ አይደለም። ሰብስክራይብ አርጓት ጋይስ፣ እንዴ ሼር ምናምን አርጉላት እንደ በፊቱና አሁን ላይ ፖስት ማድረግ ትታችኋል መሰለኝ። ብቻ 300,000 ለማስገባት 2 ቪዲዮ ተለቋል። እንግዲህ በዛሬው ቪዲዮ 300,000 እንደምትገቢ ተስፋ እናደርጋለን። ምንም አይነት ጭቅጭቅ ንተረክ ምናምን የለም። አሁን ላይ በጣም ደስ የሚል ቪዲዮ እየሰሩልን ነው። ሁሌ ፍራንክ ሰራሉ፣ እየተዝናኑ ምናምን ነው እየሰሩልን ያሉትና በጣም ደስ ይላለኝ። እንደዚህ ነው እንድትሰሩልን የምንፈልገው። ሲቀጥል ግን ማርት እንዴት ትሰራላችሁ እንዴ? ቆዳሽ ገለበጣል። አረ በኢየሱስ አንዳንዴ እኮ እግዚአብሔር እንደ ቀልድ የምናወራትን ነገር ይሰማል ታውቃላችሁ። እና እንደዛ አይነት ቀልድ አትቀልዱ የምር በራሳችሁ ላይና ብሩኬ ደግሞ እንዴት ተደናግጦ ድንብርብር ብሎ እንደመጣ ለሀይሚ ምን ያክል ቦታ እንዳለው። በእርግጥ ሀይሚ ምንም እንድትሆን የማይፈልግ ሰው ነው፣ ግን እነሱ ለማስደንገጥ ክራል ግን ጠርጥሯል። ፍራንክ እንደሆነ ጠርጥሯል ሲጀመር ማለት ነው። ሲቀጥል ደግሞ የሆነ ሰው ታመመ ሲባል እንዲሁ ቁሞ ስታዩት ትረጋጋላችሁ። መጀመሪያ ደንግጦ ነበረ ስልክ ምናምን ስደውለት፣ ከዛ በኋላ ግን የሆነ ቁማ ምናምን ሲያያት ተረጋግቶ ምናምን ነበር እያወራት ያለው። እና አንዳንዴ እንደዚህ እንደ ቀልድ የምናወራት እንደ ሟርት የምናወራው ወሬ ዋጋ ያስከፍለናል ማለት ነው። እና በህመም አይቀለድም የምር እንዴ! በስመ አብ ወልድ መንፈስ ቅዱስ። ከምንም በላይ ገንዘብም አይኖራችሁ ሀብትም አይኖራችሁ ምንም ነገር አይኖራችሁ፣ ግን በቃ በሽተኛ እንደመሆን ደግሞ የሚያስጠላ ነገር የለም። ምንም ደስታ አይኖራችሁም ጤነኛ ካልሆናችሁ። እና ዋናው ጤና ይባላል። ጎመን በጤና ድህነት ሆኖ ግን በጤና ማደርን የመሰለ ነገር የለም። በሰላም እንቅልፍን ተኝቶና በጤና ላይ ቀልድ የለም። እዩ ተረሳት እያላችሁ ነው። ብዙ ሰው ሁሌ ማታ የሚጠብቀው የእዩን ጉዳይ ነው። በነገራችን ላይ እዩ የት ገባች፣ እዩ ምን ሆነች፣ ስለ እዩ ምን ሆነ ምናምን ብዙ ሰው በቃ ይሄ ነው ሀሳብና ጭንቀት ውስጥ የገባው። እዩ ደግሞ ተረስታለች አትርሱኝ ብላ እንግዲህ ትመጣለች ሰሞኑ ክርስትና ግን አይደርስም። ሴት ና ልጅቷ ቶሎ አይነሳም፣ ወንድ ሲሆን ነው ቶሎ የሚነሳውና የእዩን ጉዳይ እንግዲህ በውስጥ ለመጨረስ እየሞከሩ ይመስለኛል። በውስጥ ሊጨርሱት ነው መሰለኝ። ምክንያቱም ባለፈው ብላለች ከጋሽዬ ጋር በውስጥ እየጨረስ ነው ብላለች። እዚህ ጋር በመጣ ቁጥር ነገሩ እየተበላሸ ነው። እኛ አሁን ሁሌ ቪዲዮ ፖስት ሲያደርጉ የምንጠብቀው ምንድነው? እዩ ስለ እዩ ነው። በቃ ስለ እዩ ግን ሁሉ ነገር ካሜራ ላይ መምጣት አለበት ብዬ አላስብም። ግን ደግሞ እነሱ የጀመሩት በካሜራ ነው። በካሜራ እንደጀመራችሁ በካሜራ ስማችሁን አጽሩ። እኔ እንደዛ ነው የምፈልገው። አሁን እነሱ ከሆነ ሚል ስጋት አለባቸው መሰለኝ። ከሆነ ሚል ስጋት ስላለባቸው ምንድነው ነገሩ ከተረጋገጠ በኋላ ነው መሰለኝ ሊሰሩ ሊያስቡት። ቢሆንም ግን በቃ አይደለም ብለው ሊመጡ ይሆናል። እኔ አላቅም ብቻ እንዴት ብለው ሊመጡ እንደሆነ። ብሩኬ ስሜ መጥራት ይፈልጋል ብለሃል። ግን ሁሉ ነገር መጀመሪያ ስም በካሜራ እንደተበላሸው ዲኤንኤ ሲመረመር ጀምራችሁ በካሜራ ማሳየት አለባችሁ። እንደዛ ካልሆነ ኦዲየንስ አያምናችሁም። የሆነ ነገር ብላችሁ ብትመጡ ራሱ አናምናችሁም። አይደለም ብቻ ብላችሁ እንድትመጡ አንፈልግም። እስከ ማስረጃው ነው የምንፈልገው። ሲቀጥል ደግሞ በውስጥ መፍታታችሁ ብዙ ጥቅም አለው፣ ግን ጉዳትም አለው። በይበልጥ ግን ካሜራ ላይ ሲመጣ ጉዳቱ ያመዝናል። በጣም ብዙ ሰው ብዙ አይነት አስተያየት ሲሰጥ ብዙ አመለካከት ብዙ ነገር ይፈጠራል። ብቻ ግን ዋናው ነገር እናንተ ሰላም ሆናችሁ ነው። ሆነም አልሆነም እኛ ምንም አያገባንም። ቆዩ ብትመጣም ባትመጣም ምንም ያገባን ነገር የለም። ዋናው ነገር ሀይሚና ብሩክ ሰላም ሆናችሁ። ልጁ የብሩክ ሆነም አልሆነም አይመለከተንም። ብቻ ሀይሚና ብሩክን የሚያጣላ ነገር አይምጣ። ገባች አይደል? እኛ ምንፈራው ልጆቹ ይጣላሉ እንጂ የሱ ሆነም አልሆነም ችግር የለብንም። እኛ እነሱ እንዳይጣሉ አብረው እንዲቀጥሉ እስከፈለግን ድረስ ምን ፈልገው እንደዛ ነው። ስለዚህ
እነሱን ማያጣላቸው ነገር ከሆነ ምንም ነገር ይሁን አይመለከተንም። ስለዚህ እነሱ እንደዚህ ድራማም ይሁን እንደ ፍራንክም ይሁን አሁን ነገ ደግሞ ሀይሚ 300 ሺህ ትገባለች። የሀይሚ 300 ሺህ ያከብራሉ። ከዛ ደግሞ የሀይሚ አኒቨርሰሪ እና የብሩክ የተገናኙበትን ቀን ያከብራሉ። እንደዛ ምናም ብለው ከዛ የሀይሚ ቤት ይመረቃል። እንደዛ ብለው ነው የሚመለሱት ብዬ አስባለሁ። የእዩን ጉዳይ እንግዲህ ደግሞ እግዚአብሔር ፈጣሪ ካለ ብሩኬን ነጻ ያውጣው፣ የሚያጣላቸው ነገር አይፈጠር። አሁን ሀይሚ ዛሬ የተሰራው ቪዲዮ 300 ሺህ ለማስገባት 300 ሺህ ቡታጅራ ሊያከብሩ ይመስለኛል ያሰቡት። 300 ሺውንም የሀይሚንም ቤት ሊያስመርቁ አኒቨርሰሪያቸው ሶስቱንም ባንድ ያደርጋሉ ብዬ ነው ማሰበው። እንደዛ ነው የሚያከብሩት ይመስለኝ። ሀይሚ 300 ሺህ ስትገባ ብሩክና ሀይሚ የተገናኙበት ደግሞ የሀይሚ ልደት ራሱ ግንቦት 16 ነው፣ ግን ገና ነው የሷ 1 ወር ይቀረዋል ልደቷ ገና ነው። ግን አኒቨርሰሪ 300 ሺህ እና ቤቷ እንዳያችሁት እንግዲህ ባለፈው እንትና አስጨርሶት የብሩኬ ወንድም አይተናል። እና እሱ በአንድ ሆኖ ምርቃት ይኖራል ብዬ አስባለሁ። ያበደ ፕሮግራም ይኖራል ብዬ አስባለሁ። ያቺ መሰናክል የፍቅር መቀስ ካልመጣች ያበደ ምርጥ ፕሮግራም ይኖራል ብዬ አስባለሁ። ከዛ ውጭ እንዲሁ ሰላም እንድትሆኑ ነው የምንፈልገው። ጭቅጭቅ አታምጡ፣ ሟርት አታውሩ። እንዴት ታመንኩ እኔ እንዴት እንደደነገጡ ምን ተፈጠረ ብዬ ከዛ ሳይ ፍራንክ ነው አሳልፌ የመጨረሻውን ያየሁት። መጀመሪያውን ሳላይ መጨረሻውን ብቻ ይመቻችሁ።